ገዝታ አባቷ ቢሞት እህቶቿ በሙሉ ቤቱ የኛም ይመለከተናል ብለው ይሄው በለፍታ ሰው ሀገር የሰራችው ቤት ላይ እስካሁን ፍርድ ቤት እየተከራተተች ነው። አባቷ ሞቱ። ሲሞቱ ቤቱ በሳቸው ስም ነበር። የገዛ ቤተሰቦችሽ የሚነሱብሽን ቀን አታውቂ። የገዛ እህት ወንድሞቿ ዩኒቨርሲቲ ያስተማረቻች ዋጋ ከፍላ ያሳደገቻቸው እህቱና ወንድሞቿ የአባታችን ንብረት ይገባናል ብለው በገዛ ቤቷ ፍርድ ቤት አቁመዋታል። ታዲያ ከዚህ በላይ ምን ልትሆኑ ምን እንዲደርስባችሁ ነው የምትፈልጉት? ምን ልትሆኑ? አባቷ ሞቱ። ንብረቷ የእሷ መሆኗን ያውቃሉ። ይሄው ፍርድ ቤት ነው ያለችው። አሁን ለምለም ትባላለች። አውቃታለሁ። አያችሁ መቼ ማን ምን ሰው ከናንተ ጋር ይመስላችኋል እንጂ አይደለም። ከናንተ ጋር ያለው አንደኛ ራሳችሁን ውደዱ። ራሳችሁን ከራሳችሁ ጋር ጓደኛችሁ ራሳችሁን አድርጉ። ወዳጅ ራሳችሁን አድርጉ። በኋላ እኮ ሲተርፋችሁ ቤት ስትይዙ ጎረቤት ምናምን ሰርግ ስታደርጉ አሽቃባጩ ይመጣል። ሲኖራችሁ እኮ የሚያሽቃብጠው ወረር። አንድ ጥያቄ ልጠይቃችሁ። ያለው የአሁኑን ህይወት በምሳሌ ልንገራችሁ። የሆነ ልጅ ሰርግ ተጠራ። ትልቅ ሰርግ ነው። በጣም ትልቅ ሰርግ ተጠራ። ጥሪ ቦታ ላይ ዝንጥ ብሎ ሱፉን አድርጎ ሄደ። ሁለት በር ነው ያለው። የሙሽሪት ቤተሰቦችና የሙሽራው ቤተሰቦች መግቢያ። እሱ በሙሽሪት ቤተሰቦች ስለመጣ በሙሽሪት ቤተሰቦች ውስጥ ገባ። ውስጥ እንደገባ ደግሞ ሌላ ሁለት በር አለ። የሙሽሪት ቤተሰቦች ስጦታ መቀበያና የሙሽራው ቤተሰቦች ስጦታ መቀበያ የሚባል በር አለ። እሱ ስጦታ ያዘ። ከዛ ሁለት በር አይደል ያለው? የሙሽሪትና የሙሽራው የስጦታ በር ስጦታ መቀበያ በርና ሁለት በር አለ። እሱ ስጦታ ስለያዘ አንደኛው በር በዚህኛው በር ግባ ተባለ። ስጦታ ቢኖረው በዚህኛው በር ነበር የሚገባው። ስለዚህ ከውስጥ የሙሽሪት ቤተሰብ ስለሆነ በሙሽሪት ቤተሰብ ገባ። ውስጥ ከገባ ደግሞ ሁለት በር አለ። አንደኛው ለሙሽሪትና ለሙሽራው ስጦታ የሚሰጡ ሰዎች ስጦታ ያላቸው ሰዎች በር መግቢያና በዚህኛው በር ደግሞ ስጦታ የሌላቸው ሰዎች በር መግቢያ አለ። ይሄ ልጅ ስጦታ ስላላዘ ስጦታ በሌለው በር መግቢያ ገባ። ሲገባ ግን ራሱን የት ነው ያገኘው? ውጭ። ከአዳራሽ ውጭ ነው ራሱን ያገኘው። ዛሬ ከሌላችሁ ከጨዋታ ውጭ ነው የምትሆኑት። ነግሬያችኋለሁ። ከሌላችሁ ከጨዋታ ውጭ ነው የምትሆኑት። ምንም ህይወት ነች እንደዚህ የምታደርጋችሁ። ምን ይደረግ እንግዲህ ምን ይደረግ? ካለሽ ትከበሪያለሽ፣ ከሌለሽ ብትተካለሽ። ምንም ጥቅም የለውም። ነግሬያችኋለሁ። ወደዳችሁም ጠላችሁም ዓለም ላለው ነው የምታሽቃብጠው፣ ለሌለው አታሽቃብጥም። ነግሬያችኋለሁ። ሞኝ አትሁኑ። ዛሬ ይዛችሁ ካልተገኛችሁና የአንጃቻችሁ ላይ ያለው ነገር ነው እንጂ ሊበላይ ነው። በዛኛው በር ገብቶ ከግቢ ውጭ ከመንደር ሰው አስፋልት ላይ ያለው ልጅ መቼም ዞሮ መጥቶ አይገባ። የት ይግባ? እግዚአብሔር። ስለዚህ እናንተ ምንድን ነው ቆይ ማድረግ ያለባችሁ? እስከ መቼ ነው የማን መጫወቻ የምትሆኑ? ቆይ እስከ መቼ ነው ንገሩኝ እስኪ። ዛሬ እኮ እግዚአብሔር ነው እድሜ የሰጣችሁ እንጂ ሰው እኮ እድሜ አይሰጣችሁ። አየር አይሰጣችሁም። አይገርም? ኦክሲጅን ትንፋሽ ቢያጥርሽ እኮ በገንዘብ ነው የሚሰጥሽ። ካልከፈልሽ ኦክሲጅን አይሰጥሽ። ስለዚህ በነፃ አየር እየማክሽ እግዚአብሔር እድሜና ጤና ሰጥቶሽ ጊዜ ሰጥቶሽ ጆሮ ሰጥቶሽ አሁን እየሰማሽ ነው። አሁን ካልነቃሽ መቼ ልትነቂ ነው? የሚያሳስባችሁ ስለ ሻንጣው ብዛት ሄሎ ትኬት ኦፊስ ነው ባለ 100 ኪሎ ሰብስብ። ምን ያደርግልሽ? 100 ኪሎ ኮተት ይዘሽ ብትሄጂ ምንድን ነው የምትጠቀሚው? እስቲ ንገሪኝ። ገንዘብ ነው እንጂ ምንድን ነው የምታደርጉት እናንተ? ዓለም ደግሞ ሞኝ መሆናችሁን አይተው ይጫወቱባችኋል።
አንዴ በጣም አንዴ በምናምን አንዴ በምናምን መቼም ዙሮ ዙሮ ያው ገንዘባችሁ መበላታችሁ። ለዚህ አይደል እንዴ እርዳታ ሲባል ስልክ አንስተሽ ሴቭ አድርገሽ የምትላጭው? ሲጀመር እርዳታ የሚሰጥ ሰው ገንዘብ እንዴት ይቀበላል? ይሄ በኢሞ በቴሌግራም በተለይ ኢንስታግራም ይሄ ምንድነው የሚባለው ምንድነው የሚባለው ይሄ የፌስቡክ መደወያው ምን ነበር ስሙ? ምን ነበር ስሙ? ሜሴንጀር። በዛ ደግሞ ሜሴንጀር በሜሴንጀር የምትጀናጀኑ ሰዎች አለ። በሜሴንጀር ሃይ ሲጀመር ሃይ ተብላችሁ ሁለት እንስሳዎች ተገናኝታችሁ አንዱን እንስሳ ይበላዋል። ከዛስ በውስጥ መስመር ሃይ አለኝ ሃይ አልኩት። ከዛ ተነጋገርን፣ አወራን። እንዴት ነሽ? እኔ ልረዳሽ እፈልጋለሁ። የምኖረው ካናዳ ነው፣ የምኖረው አሜሪካ። አረ አሜሪካ ነው የምትኖረው? የኔ ጌታ እንዴት ነህ ልትበይ? አረ ከዛ ልረዳሽ እፈልጋለሁ። በቃ ይኸው ቪዲዮ እያሳየሽ ወርቅ እየገዛሁልሽ ነው፣ ዶላር ይኸውልሽ ሻንጣ ውስጥ ከትቼልሻለሁ፣ ልብስ እንደዚህ አዘጋጅቼልሻለሁ፣ ህይወትሽ ሊቀየር ነው ምናምን ትባያለሽ። ከዛ በቃ እንዴት ምንድነው የት ነው የምታውቀኝ? ማወቅ ይጠበቅብኛ? አንቺ እግዚአብሔር የፈጠረሽ ፍጥረት አይደለሽ? አረብ ሀገር እየተሰቃየሽ በአረብ ሀገር በስቃይ ውስጥ አገብ የኔ ቆንጆ እንዴት አረብ ሀገር ትሰቃያለሽ? ከዛ ያበስልሻል በደንብ ትልቅ ብረት ድስት ውስጥ አድርጎ ይቀቅልሻል በደንብ። በቃ ህይወት እንደዚህ ነች፣ ህይወትሽ አይስተካከልም፣ ልፋት ነው፣ ድካም ነው፣ ነገ ትሞቻለሽ፣ አሁን ህይወትሽ ምናምን ይልሽና በደንብ አድርጎ ከቀቀለሽና ካበሰለሽ በኋላ ከዛ በኋላ እቃ ልክልሻለሁ እኔ ምንም ነገር አልፈልግም ብሎ ይልክልሻል። ከዛ የሆኑ ሰዎች ይደውሉልሻል፣ ዲሊቨሪውን እቃ ተቀበይ ምናምን ይልሻል ወይ ቤተሰብ ይቀበልልሽ ተብሎ ከዛ ሄሎ ከዲሊቨሪ ከካርጎ ነውና ባኮትን የሆነ ኮድ ጆት ላይ ያለ እሱ እኮ ኮድ ሰጥቶሻል እኮ። አዎ የኔ ኮድ አለ። አዎ ዲሊቨሪ ነው። አዎ ምንድነው እቃውን እኛ ከፍተን ማየት አንችልም፣ ግን እቃዎት መጥቷል እና የእቃዎት ደግሞ በጉምሩክ በኩል ስላለፈ 45000 ብር አስገቡ። ምክንያቱም ልትበይ ነዋ። ልትበይ የሰው ገንዘብ ልትበይ ስትይ ትበያለሽ። ከዛ 45000 ብር ከየትም ተበድረሽ ትከፍያለሽ። ከዛ ትንሽ ቆይተው ደግሞ የወሎት አሁን ኮድ ልከንሎታል ያዩታል። ይሄ ቁጥር የርሶ ነው፣ ፎቶ የወሎት ልከንሎታል፣ ከጉምሩክ አውጥተነዋል፣ ግን ጉምሩክ ልናወጣው ስንል ውስጡ ካልተከፈተ አሉን ይሉሻል ደግሞ መልሰው። ከዛ ውስጥ እቃ ውስጥ ብር ገብቷል እንዴ ብላ ትጠይቃለች። ሴት እኮ ነው የምትጠይቀው መጀመሪያ፣ እሱ ነው ሲጀነጅልሽ። ግን እነሱ እኮ ናቸው እዛው አጠገብ እኮ ናቸው። ቁጥሩ በኢንተርኔት ይቀየራል ቁጥር የአሜሪካ ቁጥር መሆን ይችላል፣ የጀርመን መሆን ይችላል። በኢንተርኔት ይቀየራል ፋሮች። ከዛስ አይ ጉምሩክ ላይ ሲስተም ላይ ብር ያሳይ ነው ብለውናል፣ እንክፈተው ፍቃደኛ ኖት ተብለሽ ደግሞ በጨዋነት በትክክለኛ ጨዋነት ትጠይቃለሽ። እሺ ክፈቱት። ከዛ ትንሽ ቆይቼ እደውልልዎታለሁ፣ አሁን እኛ እያስፈተሽ ነው ምናምን። ሲከፈት እንዴ በጣም ብዙ ዶላር አለው ውስጡ፣ እንዴት ይሄ ሁሉ ዶላር እንዴት ክልክል እኮ ነው እዚህ ሀገር እንዴት ይገባል ምናምን። ኧረ እኔ እኮ እሱን የላከው እኔ ምን አውቃለሁ ምናምን። አይ ይሄ እኮ አይቻልም ምናምን። እና ምንድነው የሚሻለው? ይወረሳል። ከሚወረስ ግን 100 ምናምን ሺህ ብር ከፍለን እናስወጣዋለን። ከዛ ያን ብር ልትበይ ሰፍሳፋ የሰው ሆድ የሰው ገንዘብ ልትይ ከየትም ተበድረሽ ትልኪያለሽ። ከዛ አስብ መጀመሪያ 45000 ብር ከዛ 100 ምናምን ሺህ ብር 200 ምናምን ሺህ ብር ከበሉሽ በኋላ ስልካቸውን አጠፋፍተው ቻው ማሰላም። ከዛ በኋላ ምንድን ነበር የሚባለው ዘፈን ሁሉ ትዘፍኛለሽ አሉ። ይሄ ምንድነው የሚባለው? ይሄ ምንጃረኛ ወይኔ እንዴት ነው የሚያደርጋችሁ? እግዚአብሔር እና ምን ልትሆኝ ነው? ገመድ አምጡልኝ፣ በረኪና ነው የምጠጣው። እና ኧረ እባክሽ ተይ እንጂ ገንዘብ ነበር እንደ ፍላጎትሽ፣ ህይወት አይደለም ፍላጎትሽ። እና ሙቻ ታዲያ ምን ችግር አለ? እንዴ መስማ እኔ እኮ ታየኝ እኮ ይሁን ምንጃረኛ ዘፈን ሰው
ተነስቼ ራሱ ማሳያችሁ ደስ ያለ ውስጥ በላ አባትሽ ሞቶ እንኳን እንደዚህ አልቅሰሽ አታውቂም። ለገንዘብ እንደዚህ እና ማን ነው እንዴ? ሲጀመር አንቺ ማታውቂ ሰው የዚህን ያህል ድራማ ሲሰሩሽ እኮ ይሄን ነው ሙቻለ 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 ቢሉ ዘፈን ወይኔ መዳና አይ መዳና እግዚአብሔር ይቅር። ማንንም አልሰማ ማንንም አታናግር። ሄድፋችሁ ስልክ ድፍት ያደርጋችሁ እናንተም ያውላችሁ ነው። ከንፈርሽ ሁሉ የሚደርቀው እላት ማለት ሌሊት አልጋው ሁሉ ጭቡን ማዳም ጋር ትታይ ወይ እግዚአብሔር ተው ስትባሉ እኮ ብትሰሙ ይሄ ሁሉ ነገር ይሆናል። ይሄ ሁሉ ነገር ይፈጠራል አርፋችሁ ብትቀመጡ። ከዛ በኋላማ ምን ትሆኛለሽ? ብርሽ ከተወሰደ ባለ ስልክ ከተራ ሆነ ተከናወነ ወይ የኔ ወጣቀኝ። እንደውም ድሮ ኑሮ ያስጠሉተኝ አሁንም አልፈልግም። ምንድን ነው የምትፈልጊው ታዲያ? ምንድን ነበር የምትፈልጊው? ገንዘቡ በስነ ስርዓት ምን ብሎ ሲጀመር እሱ ለአንቺ ማን ነውና ነው ያን ሁሉ ብር የሚሰጥሽ? ሞኛቱ ታፕታፕ አድርጉት። ታፕታፕ ኮፕሊንግ ሼር አድርጉት። ታፕታፕ ኮፕሊንግ ሼር አድርጉት። ግድ የላችሁ ታፕታፕ ኮፕሊንግ ሼር አድርጉት። ቼክ አድርጉ። ራሳችሁን ፈትሹ። ራሳችሁን ስትፈትሹ መልሱን ታገኙታላችሁ። ራሳችሁን ፈትሹ። ቼክ አድርጉ። ራሳችሁን ፈትሹ። ራሳችሁን ፈትሹ። ምን ላይ ናችሁ? ምንድን ነው እያደረጋችሁ ያላችሁት? ሳሚ ሰላም ሰላም። እሺ ብዛ እንዴት ነሽ? አለን ሰላም ነው አለን ወንድማችን አለን። እሺ በጣም ነው የምወድህ፣ በጣም ነው የምንወድህ። ብዙ ከአንተን ምን እየተማርኩ ነው። እውነት ዩቲዩብም እከታተላለሁ፣ አዳምጣለሁ። በጣም ደስ ይላል። ሀሳብ መግለጽ ይቻላል አይደል? ምን ያህል ጊዜ ሀሳብ መግለጽ ይቻላል? ይቻላል። ምን ያህል ጊዜሽ ነው እዚህ ሀገር? ምን ያህል ጊዜ ቆየሽ? ምንድነው በህይወትሽ ለውጥ? ነገ የሚባለው ቀኑስ ያንቺ ምንድን ነው? እስኪ ንገሪኝ። እኔ ገና አዲስ ነኝ። የአንተን ፕሮግራም ማዳመጥ የጀመርኩት አሁን ቅርብ ጊዜ 2 ወር ምናምን እንደዛ እና በእርግጥ እንደዚህ አልገባም፣ እንደዚህ ላይ አይደለም የምከታተለው፣ ግን ዩቲዩብ ላይ ስራ እየሰራሁ ምናምን አዳምጣለሁ። ኤርፎን አርጌ የሆነ በቃ ከልጆችም ብዙ ነገር እሰማለሁ፣ ያው ብዙ ነገር ማለት ነው። እና ያኔ ትምህርት ወስጅበታለሁ። በጣም ደስ ይላል፣ አስተማሪ ነገር ነው። ስለዚህ ከዚህ በኋላ ማንም ተነስቶ ማንም አንቺን ማዚን አፉን አይከፍትም፣ ማንም አይቀልድብኝም፣ ገንዘቤንም ጤናዬንም እድሜንም ህይወቴንም ውበቴንም እጠብቃለሁ እያልሽ ነው?
አዎ እኔ እግዚአብሔር ይመስገን ገና አዲስ ነኝ። በእርግጥ ገና ከመጣሁ አሁን ያው ለሀገሩ አዲስ አይደለሁም፣ ግን ማለት ሁለተኛ ነው ስደት ስሰደድ ማለት ነው። ግን እዚህ ሳውዲ አሁን ያለሁት ሳውዲ ነኝ። ያው ከመጣሁ ገና 2 ዓመቴ ነው። አሁን ልጨርስ ነው እና አብዛኛው ጊዜ አሁን ቅርብ ጊዜ ነው አንተን ማዳመጥ የጀመርኩት ዩቲዩብ ላይ ነው በቃ። እና ከዛ ደስ እያለኝ በቃ እያዳመጥኩት ደስ እያለኝ በቃ እያዳመጥኩኝ መጣሁ ነው በቃ። እና በጣም አስተማሪ ነገር ነው እና ያው አልበላም። በእርግጥ ሰዎች ያው በጥሩ ቀርበውን ነው አብዛኛው ጊዜ እንትን የሚሉት ማለት ነው። ያው ሳናውቅም ብራችን የምንበላው ማለት ነው። አንድ ነገር እንገርሽ ማዛ፣ አንድ ሰው እኮ በመጥፎ ቢመጣ እኮ ትጠነቀቂያለሽ። በመጥፎ መጥቶ እኮ አትቀበዩ። በመልካም መስሎ ነው። እባብ እኮ አንቺን ለማጥፋት እኮ የሚመጣበት መንገድ የራሱ መንገድ አለው። ምንድነው ያለው መጽሐፍ ቅዱስ? ሌባ በሌሊት በስንት ሰዓት እንደሚመጣ ስለማታውቁ ተግታችሁ ንቁና ጠብቁ። በሌሊት ሌባ እንዴት እንደሚመጣ ስለማታውቁ ቀድማችሁ በራችሁንም ውስጥ እንትናችሁንም በደንብ ዘግታችሁ ማለት ተጠንቀቁ ነው ማለት። መቼ እንደሚመጣ አይታወቅም። በህይወታችሁ ውስጥ ምን አይነት ሰው መጥቶ ምን እንደሚያደርገው አለ። ግን የብዙዎቻችሁ ደግሞ ጥፋት ነው፣ የመጀመሪያ ጥፋት ነው። ልባችሁን ስትከፍቱ ደካማ ጎናችሁ ለሰው ስትሉ ምን ይሆናል? ወደ ምንድነው የምትሄዱት? ወደ ያልሆነ መስመር ነው የምትሄዱት። ለምሳሌ ብዙ ጊዜ አሁን በገዛ ሶሻል ሚዲያ ነው አይደለም የሁሉ ነገር ጦስ እየደረሰባችሁ ያለው ሶሻል ሚዲያ ነው። ሞባይላችሁ ነው አሁን ለመጥፋታችሁ፣ ለመውደቃችሁ፣ ችግር ውስጥ ለመግባታችሁ፣ ብዙ ነገር ለመሆናችሁ ትልቁ ነገር ምንድነው? በገዛ ስልካችሁ። መቅደስ መርሳም ትባል እኔ 2 ዓመት ተጀናጅኜ እንጋባ እያልን ብሬንም በሰው ነበር የምልከው። አሁን ስልኩን አይሰራም። በደናው ይሆን? ኧረ እባክሽ በደና ይሆን? አይ በጤናው ነው። እኔ እኮ ትናንትና ነው በቃ ብቅት ያለኝ ትናንትና ነው። 5 ዓመት እከታተላለሁ በጣም ነው የምወድህ ማከብርህ ካለች በኋላ ወልደ ጊዮርጊስ በሚባል ስም 45,000 ብር ተበላው ብላ ቁጫ እንደዚህ ነው። ገስት ውስጥ ያላችሁ አውሩ፣ እርስ በራሳችሁ ፎሎ ተደራረጉ። በሳውዲ አካባቢ ሳውዲና በሳውዲ አካባቢ የምትኖሩ እንደዚህ ከፊል የምትፈልጉ ወረቀታችሁ የተበላሸባችሁ ስራ የምትፈልጉ ግራ የገባችሁ ካላችሁ እዚህ ጋር መሲም ትባላለች። ይሄ ፎሎ አድርጉት። ሪያድ መክተብ ፍሬሽ በጣም ጥሩ ሰዎች ናቸው። እግዚአብሔርን ቀና ልጆች ናቸውና ፎሎ አድርጓት። ሳውዲ አካባቢ የምትኖሩ ለሌላም ቀን ይጠቅማችኋል። ስልኩ ፎሎ አድርጓት፣ በውስጥ መስመር አውሯት። ጥሩ ደግ ሰዎች ናቸውና ፎሎ ተደራረጉ። እርስ በራሳችሁ ፎሎ ተደራረጉ። ኢትዮጵያ ውስጥ ገብታ ህይወቷን እየኖረች ያለችው አይሻ ነው ስምሽ፣ አይሻን ፎሎ አድርጓት። ፎሎ ተደራረጉ። ትጠቃቀማላችሁ፣ አትጎዳሉ። ተጠቃቀሙ። አይሻ ነው ስሚያ፣ አይሻን ፎሎ አድርጓት። መሲን ፎሎ አድርጓት። መሲ በሳውዲ በጣም ብዙ ልጆች እየረዱ ያሉ ትልቅ የበጎ አድራጎት ግሩፕ አለ። በጣም ምርጥ። እኔንም ስለረዳች ነው እኔ እየተናገርኩ ያለሁት። በጣም ደግ ልጅ ነች። ማርያም ምስክሬ ነች። ምርጥ ልጅ ነች። ቀና ልጅ ነች። ብዙ ችግር አሳልፋ ነው አሁን እዚህ ቦታ የደረሰችው። አሁን ልጆች አሉ የምትተማመንባቸው፣ ሰው ይረዳሉ፣ ያግዛሉ። እነሱም ሰው ያስገባሉ። ስራ ከፊል የምትፈልጉ ካላችሁ ምናምን በሳውዲ ዙሪያ አካባቢ ያላችሁ ተረዳሉ። ፎሎ አድርጓት። የምትጠቀሙትን ነገር ነው ማድረግ ያለባችሁ ከዚህ በኋላ። የታለች ላልሽው ይሄው እኔ በትልቅ ፕሮፋይል ላርጋት። ይሄው እቺ ፎሎ አድርጓት። እንዴት ነህ? ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ያው ብዙዎቹ ያውቁኛል። ግሩፕ ወደ 37 ግሩፕ ስላለ ሳውዲ ያውቁኛል። እህቶች እንዴት ናችሁ?
አለንልሽ አርጊያታለሁ። መስገን በዚሁ አጋጣሚ ፓስፖርትም የትም ዓለም ብትሆኑ ኮፒ ያወጣለሁ። የጠፋባችሁ የተበላሸ እሱን አወጣላችኋለሁ ማለት ነው። አያችሁ እንደዚህ የኛ ስደት ያሉ እህቶች እንደዚህ ለሰው ለራሳቸው አልፈው ለሰው መትረፍ ሲችሉ ደስ አይልም? እንዴት ሆኖ ነው የምፈልገው? እቺ ልጅ እኮ ትናንትና የሚረዳ ሰው አታውቁ፣ የምትበላው አታውቁ፣ እርዳታ እኮ ሰው አልደርስላት ያለች ልጅ ነች። ዛሬ ተተኩሳ ሌላ ቦታ የደረሰችው ለምን? ውስጣችሁ ካልሞተ መቼም አትሞቱ። ውስጣችሁን አትግደሉ። ሞኛቱ ትንሽ ያው እኔ ሚዲያ ላይ ወጥቼ አውቃለሁ። እርግጥ እግዚአብሔር ይመስገን ሳሚ ብር አጥቻ አላውቅም። ጠንካራ ጎበዝ ሰራተኛ ነኝ። ግን እንደዚህ ወዳጅ ብዬ የቀረብኳቸው ሰዎች እኔን ጎርተው ህይወቴን እስከ ወዲያኛው አበላሽተው በሻራ ነው አውጥተው የጣሉኝ። አከራይታይ ባለ ኢጃዛ ቤት ለምን የሰፈር ሰው የለም። ከጠለብ ቤት ወጥቼ ነው። ዘመድ የለኝም፣ ወገን የለኝም። የሚያውቀኝ ሰው እንኳን አንድ ገለው ራሱ ቢጥሉ የሚያውቀኝ ስላልኖረ ባደረሱብኝ አደጋ ተጠያቂ እንዳይሆኑ ቤተሰብ በቃ እንደዛ ነበር ያደረጉኝ። አሁን ግን ደህና ደረጃ ላይ ነኝ። እንኳን ለራሴ ለእህቶቼ ጠበቃ ነኝ። የታገቱትን አወጣቸዋለሁ። የትም ቦታ እያወጣዋቸው ነው። 14 16 ዓመት ታግተው እንዳልሆን ሆኖ ለነሱ ድምጽ እየሆንኳቸው ነው። አይደለም ለራሴ እግዚአብሔር ይመስገን ለሀገሬ ለተፈናቀለው ወገናችንም የቲሞችንም እንረዳለን ማለት ነው ባሁን እና እግዚአብሔር ይመስገን። መውደቅ ትምህርት ቤት ነው እህቶች። አሁን በኋላ ግን ንቁ፣ ተነሱ፣ ብራችሁን ያዙ። በቤተሰብ ላይ ጦርነት ክፈቱ፣ ጨክኑባቸው። በቃ ይብቃን ካሁን በኋላ። አሁን ላይ እኔ ይበቃል። ልጆች አሉ፣ 2 ልጅ አለኝ። አዎ እኛ ልጆች ለቤተሰባችሁ ደግሞ የገጠር ልጅ ልንገራችሁ፣ ማዳበሪያ አስባችሁ የሚዘራበት አሁን የበቀሎ መዝሪያ ወቅት ማዳበሪያ ግዙላችሁ። ግንቦት ላይ ግዙ። እዛ በኋላ ምን ይሄው ማዳበሪያችሁን እንችላለን አምርታችሁ ብሉ። የኔ ወንድሞችን እህቶችን ስደት አላስነካም። ከኔ በኋላ እኔ ያስተማርኳት እህቴ ዛሬ ባህር ዳር ላይ ቤት ገንብታለች። እኔ አሁን 8ኛ ዓመት ይሄዳል። እርግጥ ስሙ ቤት አለኝ። እሷ ግን ጥሩ ህይወት እየኖረች ነው። አስቡት እና እባካችሁ እንወቅበት ከምር። አሁን እዚህ ሳሚ እንደምትለው በዚህ በእነወልደ ጊዮርጊስ ዙሪያ በግሩፑ እንደው ጆራችን ገምቷል። በቀደም የላኩልኝ ወይስ አለ 17000 ሪያል ለየመን ይሰጣል። አስበው እንግዲህ በጣም ብዙ የሚያም ነገር አለ። ራሳችሁን ጠብቁ፣ ንቁ እና ይቅርታ በዘውባችሁ ሳውዲዎች ጠበቃ የምትፈልጉ ከፊል የምትፈልጉ ተናዙል ፍሪ ቪዛ እንኳን ስራ የለም። ኑ ብዬ እናንተኔ አልመክርም። ስራ የለም። ቢቻል ፍሪ ቪዛ የምትመጡበትን አገራችሁ ላይ የክሰል ማሽን ግዙ፣ ዘይት ማሽን ግዙ፣ የተለያየ አዳዲስ ስራ ለመፍጠር ሞክሩ። ኑ ብዬ አልመክርም። ግን በታማኝነት አስተማማኝ ከፊል አለ በላግ የሚባል በእኛ የለም አመጣለሁ ማለት ነው። ታፕታፕ ኮፕሊንግ ሼር አድርጉት። እንግዲህ እንደዚህ ነው የሰው ልጅ ህይወት መቀየር አለበት። በሆነ መንገድ ራሳችሁን ማስተካከል አለባችሁ። ነገሮቻችሁን መስመር ማስያዝ አለባችሁ። በሰው ሀገር ቢያንስ ራሳችሁን ማቆም አለባችሁ። በእግራችሁ ቁሙ። ነገ የሚመጣውን አታውቁት። ጉልበታችሁ የደከመን ጠንካራውን ጀግናውን ሰው የደረሰበት ቦታ መድረስ ትችላላችሁ። ይሄ ሊያመናጭቅሽ፣ ሊሰብርሽ፣ ሊያሸማቅቅሽ ለሚፈልግ ሰው በር አትክፈችልኝ። ነገርኳችሁ። ወፏ አንድ ሰውዬ ድንጋይ አንስቶ ወደ ወፏ ከወረወረ ወፏ ቁጭ ብላ አትጠብቀው። የወረወረው እኮ ሊቀልድብኝ ነው ሊያጫውተኝ ነው አትልም። ብን ብላ ነው የምትጠፋው። እኛ ግን ለተወረወረብን ድንጋይ ሐሳብ ስንሰጥ ስናወራ ሁለተኛው ድንጋይ ተነስቶ ከጥቅም ውጭ አደረገናል። ስለዚህ የተወረወረው ድንጋይ ሊገላችሁ ነው። የተወረወረው ድንጋይ ሊያጠፋችሁ ነው። እስከዛሬ የተወረወረባችሁ ድንጋይ አለ። ድጋሚ ሌላ ሰው እንዳይወረውርባችሁ ተጠንቀቁ። 4 ነጥብ። ይሄን የሚያስፈልገው ታፕታፕ ኮፕሊንግ ሼር አድርጉት። ከዚህ ውስጥ ያላችሁ ሌሎቻችሁ ማውራት አለ ነው። እናመሰግነው ማርያም በጣም እሺ። ሳሚ በጣም ነው የምናመሰግነው። እና ደግሞ ሳሚ አንዴ ይቅርታ ግን የምናገረው ነገር እኔ የምኖረው ባህር ዳር ነውና
ባህር ዳርና አካባቢዋ ላሉ ልጆች ዩቲዩብ እሰራለሁ እና እንደዚህ ሰርፕራይዝ ምናምን እየሄድኩም እሰጣለሁ። ለቅርብ ቦታ ለሆነ ለባህር ዳር ቅርብ ለሆነ የሚፈልግም ካለ እንደዚህ ሰርፕራይዝ ምናምን ማድረግ የምትፈልጉም ያንንም አደርሳለሁኝ። ምን ሰርፕራይዝ አደረጉት ብለሽ ነው? እህቶቼ እኮ ግራ ገብቷቸዋል እኮ። አይ ሰርፕራይዝ አልሽ። እኔ ሰርፕራይዝ ምን ጠቅጠቅማል ብለሽ ነው? ሰርፕራይዝ አሁን የሚያስፈልጋቸው ለእህቶቼ ገንዘብ ሰብስበው መተው የሆነ ነገር ከፍተው የራሳቸውን ህይወት መምራት ነው ያለባቸው። ሰርፕራይዝ ምናምን ያስፈልጋል። ታብታብ አድርጉት የገባችሁ አሁን አረ ሚዩት አድርጊው ታይ። እሺ አውሩ ሌሎቻችሁ። ታብታብ ተደራረጉ፣ ፎሎ ተደራረጉ። እንግዲህ መሽቷል፣ እኔም ደክሞኛል። ነገ ደግሞ አቡዳቢ በጠዋቱ ወጣለሁ። አቡዳቢ ያላችሁ ካላችሁ አውሩኝ በውስጥ መስመር።